ኮሜንት ላይ ብዙዎቻችሁ ፓንክቹዌሽን አስተምሩን ባካችሁ እያላችሁ ስትጠይቁን ቆይታችኋል። ይኸው ዛሬ ፓንክቹዌሽን ልንማር ነው። በረከት are you ready? Are you excited? Nice. So ሁላችሁም አሁን ኮሜንት ላይ ይሄ are you ready የሚለውን አረፍተ ነገር እንዴት ፓንክቹዌት እንደሚደረግ እስቲ ኮሜንት አድርጉን። Are you ready? Yes, I'm ready. ብላችሁ ጥያቄውንም መልሱንም ጽፋችሁ እስከነ ፓንክቹዌሽኑ Welcome to Yumaru. Here at Yumaru, we are working to teach you proper and quality የሆነ English, yeah? So you will be speaking, reading, writing, and listening to English in a short amount of time, yeah? I will be your teacher, Bazagga, and as always, the student Barakat is here. Yeah, welcome Barakat. Let's get into the lesson. So in English, ሰፋ አድርገን ስናስብ 14 የፓንክቹዌሽን ምልክቶች አሉ ይባላሉ። ዛሬ ግን ብዙ ጊዜ የምንጠቀማቸውን አጠር አድርገን እንረዳቸዋለን። አረፍተ ነገርም እየሰራን እንማራለን። ኦኬ ሶ ፓንክቹዌሽን ምንድነው ብለን ብንጠይቅ ንግግር ላይ ድምጻችንን አንዳንዴ ከፍ አንዳንዴ ዝቅ እያደረግን አንዳንዴ ደግሞ እረፍት እየወሰድን ትርጉማችንን በደንብ ማለት የምንፈልገውን ነገር ትርጉሙን ግልጽ ማድረግ እንችላለን አይደል? በቶናችንና እረፍት በምንወስድበት ሰዓት እሱን እያለዋወጥን ፓንክቹዌሽንም ይሄንን ስራ ነው የሚሰራው ጽሁፍ ላይ ሶ ኢን እንግሊሽ ሰፋ አድርገን ስናስብ 14 የፓንክቹዌሽን ምልክቶች አሉ ይባላሉ። ዛሬ ግን ብዙ ጊዜ የምንጠቀማቸውን አጠር አድርገን እንረዳቸዋለን። አረፍተ ነገርም እየሰራን እንማራለን። ኦኬ ሶ ፓንክቹዌሽን ምንድነው ብለን ብንጠይቅ ንግግር ላይ ድምጻችንን አንዳንዴ ከፍ አንዳንዴ ዝቅ እያደረግን አንዳንዴ ደግሞ እረፍት እየወሰድን ትርጉማችንን በደንብ ማለት የምንፈልገውን ነገር ትርጉሙን ግልጽ ማድረግ እንችላለን አይደል? በቶናችንና እረፍት በምንወስድበት ሰዓት እሱን እያለዋወጥን ፓንክቹዌሽንም ይሄንን ስራ ነው የሚሰራው ጽሁፍ ላይ እንደዚህ ነው አይደል ብዬ ጥያቄ እየጠየኩኝ እንደሆነ ፓንክቹዌሽን ትክክለኛው የጥያቄ ፓንክቹዌሽን በማድረግ የሆነ አረፍተ ነገር ጥያቄ እንደሆነ እንገልጻለን። ኦር አውርቼ እውነት ለመናገር ይሄ ነገር አልተስማማኝም ብዬ ስናገር መሀል ላይ እረፍት ወስጃለሁ አይደል? ያቺን እረፍት በሆነች ምልክት እናሳውቃለን። ስለዚህ ያ ሰው እያነበበ ድምጽ እየሰማ ነው ያለው ማለት ነው። ስትናገር እንደዚህ ነው የተናገረችው፣ እዚህ ጋር እረፍት ወስዳለች ማለት ነው። እዚህ ጋር ጥያቄ ከሆነ ምናልባት ድምጿን እንደዚህ ከፍ ብሎ ነበር ማለት ነው ብሎ እያነበበ ግን ድምጽ እየሰማ አይነት ነገር መረዳት እንዲችል የሚያነባው ሰው የምንጠቀምባቸው ምልክቶች ናቸው። ፓንክቹዌሽን የራሳቸው ህጎች አላቸው። ሁላችንም ልናውቃቸው የሚገባን ህጎች ማለት ነው። ኦኬ የመጀመሪያው ይሄኛው ነው። Can you read this? ረዘም ያለ ቃል ነው። Can you read it? ወይስ ሌላ አንብብልን? Capitalization, okay? So this word ይሄ ካፒታል የሚለው ምን ላይ እንጠቀምበታለን መሰላችሁ? ABCD ስንጽፍ ካፒታል ሌተር እና ስሞል ሌተር ይባላል አይደል? ለምሳሌ A ይሄ ካፒታል ይባላል፣ ትንሿ ደግሞ እቺ ስሞል A ይሄ ካፒታል A እቺ ስሞል A አይደል? ሶ ካፒታላይዜሽን የሚለው ቃል ካፒታል ማድረግ ማለት ነው። ሶ እንግሊዘኛ ላይ ኦልራይት በፈለግንበት ሰዓት አንዱን ካፒታል በፈለግንበት ሰዓት አንዱን ደግሞ ስሞል አናደርግም። ሁሉም ህግ አለው። ኦኬ ካፒታል የምንጠቀምበት የመጀመሪያው ሁኔታ ምንድነው? የአረፍተ ነገር መጀመሪያ ነው። ኦኬ ማንኛውም አረፍተ ነገር ሲጀመር በምንድነው የሚጀመረው? በካፒታል ሌተር። ለምሳሌ አንድ አረፍተ ነገር ስጠኝ በረከት እስቲ። አበበ 8 በሶ ናይስ። አበበ 8 በሶ ይሄ ብዙ ጊዜ የምንጠቀምበት አረፍተ ነገር ነው አይደል? አበበ በሶ በላ። እዚህ ላይ አበበ መጀመሪያ ላይ ስለሆነ ኤ አድርገናል። ግን ሌላ የመጀመሪያው ህግ ምንድነው? አረፍተ ነገር መጀመሪያ ላይ ሁሌ ካፒታል እንጠቀማለን ብለናል አይደል? ሌላ ሁለተኛ ካፒታል የምንጠቀምበት ሁኔታ ስሞችን ስንጠራ ኦኬ
ሶ የማንኛውም ነገር መጠሪያ ስም በምንድን ነው የሚጻፈው? በካፒታል ሌተር። የሰው ስም ለምሳሌ አበበ ሁሌ ኤ ነው የሚሆነው ማለት ነው። እቺ እኔ ተሳስቻለሁ እዚህ ጋር ቢ ስሞል ቢ ነው መሆን የነበረባት። ኦኬ በሶ ግን ምግብ እንደዚህ አይነት ነገሮችን ካፒታል አናደርግም። ምን አይነት ስሞችን ካፒታል እንደምናደርግ የሰው ስም ኦኬ የሰው ስም አንድ የሀገር ስም ኢትዮጵያ ሁሌ ካፒታል ነው መሆን ያለበት። ያ የሰው ስም የቦታ ስም ሌላ የአማልክት ስም for example if you say God you're supposed to say capital G አላህ ብለው ሲሉ capital A ብለን እንላለን። ሌላ ደግሞ ታይትሎች የሰዎች መጠሪያ ለምሳሌ ዶክተር ብዬ የምጠራው ሰው ዶክተር ሁሌ በምንድን ነው የሚጻፈው? ዲ ዶክተር እንልና ከዛ ስሙ አበበ ሊሆን ይችላል። ዶክተር አበበ ሁለቱም ኤም ዲም ካፒታል ነው ማለት ነው። ኦኬ ማንኛውም የትኛው የአረፍተ ነገሩ መጨረሻ ላይ ይሁን ግማሽ ላይ ይሁን መጀመሪያ ላይ ይሁን መጨረሻ ላይ ስም እስከሆነና ታይትል እስከሆነ ድረስ ምን እንጠቀማለን? ካፒታል እንጠቀማለን። ያ ሌላ ዜግነት ኢትዮጵያ ካልን ኢትዮጵያዊ ኢትዮጵያ የሚለው ስም ስላለ ኢ ካፒታል ነው የሚሆነው። ሌላ ቋንቋ ኢትዮጵያ ውስጥ ያሉት ቋንቋዎች በሙሉ አማርኛ ብለን አምሃሪክ ብለን ከጻፍን ኤ ኦሮሚፋ ኤ ካፒታል ኦሮሚፋ ካልን ኦ ካፒታል ትግርኛ ካልን ቲ ካፒታል ሌሎች ማንኛውም ቋንቋ እንግሊሽም ኢ ካፒታል አረፍተ ነገር ውስጥ የትኛው ቦታ ላይ ቢሆን ማለት ነው። ሌላ days of the week months of the year monday ካልን ሁሌ ካፒታል June or January ካልን ሁሌ ጄ ካፒታል ሁሌ ማለት ነው። እንደዛ የሚደረገው ሌላ ሶስተኛ ሁል ጊዜ ካፒታል የሚደረግ ሌላ ቃል ብዙ ጊዜ ሰዎች የሚሳሳቱት ኦኬ ይሄኛው ምንድነው? አይ አይደለ? አይ so አይ ሁል ጊዜ ካፒታል ነው የምናደርገው። አይ ማለት እኔ ማለት ነው አይደለ? አይ I'm a girl or you and I አንተና እኔ ማለት ነው አይደለ? አይ መጀመሪያ ላይ ባትሆንም አይ ግን ሁል ጊዜ ካፒታል ነው የምናደርገው። ትንሽዬ አይ አንጠቀምም። እሺ ሶ ካፒታል የምንጠቀምባቸው ሁኔታዎች እነዚህ ናቸው። ለስም፣ ለሀገር፣ ለአህጉር፣ ለቀን፣ ለሆነ አማልክትና ለሰዎች ታይትል ካፒታል አድርገን እንጠራለን ማለት ነው። ኦልራይት ሶ the first one ተማረን ሌላ አይደለ? 4 ነጥብ በአማርኛ 4 ነጥብ በእንግሊዘኛ ግን እቺ 1 ነጥብ full stop ያ ለምሳሌ አንድ ምሳሌ ስጠኝ። I love Ethiopia. Oh, I love Ethiopia. I love Ethiopia ብለን ምን እናደርጋለን? full stop ያ full stop አረፍተ ነገሩ ዘጋን ማለት ነው። ሌላ ሁለተኛ ደግሞ የምንጠቀምበት ቦታ ነገሮችን ማሳጠር ስንፈልግ ቃላቶችን ማሳጠር ስንፈልግ for example ቅድም የአንድ ሰው ታይትል ምን ብዬ ነበር? ዶክተር አበበ ብዬ ነበር። ዶክተርን አሳጥረን ስንጽፍ እንዴት ብለን እንጽፋለን? ዲአር አይደለ? ሶ ዶክተር አበበ። ሶ ይሄ ቃል ያጠረ ቃል እንደሆነ ለማሳወቅ እዚች ጋር ሌላ አይደለ? 4 ነጥብ በአማርኛ 4 ነጥብ በእንግሊዘኛ ግን ይቺ 1 ነጥብ full stop ይሄ ለምሳሌ አንድ ምሳሌ ስጠኝ። I love Ethiopia. Oh, I love Ethiopia. I love Ethiopia ብለን ምን እናደርጋለን? full stop ያ full stop አረፍተ ነገሩ ዘጋን ማለት ነው። ሌላ ሁለተኛ ነው የምንጠቀምበት ቦታ ነገሮችን ማሳጠር ስንፈልግ ቃላቶችን ማሳጠር ስንፈልግ for example ቅድም የአንድ ሰው ታይትል ምን ብዬ ነበር? ዶክተር አበበ ብዬ ነበር። ዶክተርን አሳጥረን ስንጽፍ እንዴት ብለን እንጽፋለን? ዲአር አይደለ? ሶ ዶክተር አበበ። ሶ ይሄ ቃል ያጠረ ቃል እንደሆነ ለማሳወቅ እዚች ጋር ምን እናደርጋለን? full stop ኦኬ። ሶ ዶክተር full stop ብለን የሆነች ትንሽ ቃል እንዲህ ጻፏ ላይ full stop የተደረገባት ቃል ስናይ ይሄ አጥሮ የተጻፈ ቃል እንደሆነ መረዳት እንችላለን ማለት ነው። ለምሳሌ የሆነ ነገር እንደዚህ ከዛ ወዘተ ብለን ስንጽፍ በእንግሊዝኛ ማን አለ?
ኢቲሲ አለ አይደለ? bless you ኢቲሲ ኤትሴትራ የሚል ረዥም ሆኖ ሲጻፍ ኤትሴትራ ነው። ሲያጥር ደግሞ እንዴት ነው? ኢቲሲ ብለን እቺ ፉል ስቶፕ አለች። ሶ ፉል ስቶፕ ምንን ታመለክታለች? ያጠረ አጥሮ የተቀመጠ ቃል እንደሆነ ያ ዘን ሌላ ደግሞ ቁጥር ስንጽፍ አሁን ለምሳሌ 6.5 ብለን ስንጽፍ ምን እናደርጋለን? 6.5 ያ ሶ እቺ 6 ከግማሽ አይነት እንትን ያላት አይደል? ሶ ኮማ አይደለም። ብዙ ጊዜ ሰዎች ኮማ ይጽፋሉ። 6.5 ሌላ ነው። ኦኬ ቁጥር ላይ ኮማ ስንጠቀም ኮማ ላይ አሁን እንማራለን። ቁጥር ላይ ኮማ ስንጠቀም ሌላ ትርጉም ነው ያለው። 6.5 ያው ልክ በአማርኛ እንደምንጽፈው ፉል ስቶፕን ሌላ ለዚህም እንጠቀማለን ማለት ነው። ራይት ሶስተኛው ማነው? ኮማ አይደል? ፉል ስቶፕን መቼ እንጠቀማለን ብለናል? ሀሳባችንን አውርተን ስንጨርስ። ኮማን ግን መቼ እንጠቀማለን? ገና ያላለቀ ሀሳብ ሲኖር የምንቀጥል እንደሆነ ለማሳወቅ። ኦኬ ለምሳሌ አንድ ነገር አውርቼ so the first one በምሳሌ አረፍተ ነገር ነው። ኦኬ you can say አንተ ብትመጣ ደስ ይለኛል። if you come I will be happy ይሄ አረፍተ ነገር ስትል if you come ከመጣ ነው አይደለ? ከመጣ if you come ከመጣ then I will be happy ስንል ከዚህ ሀሳብ በኋላ የሚቀጥል ሀሳብ እንዳለ ለማሳወቅ ነው እዚች ጋር ኮማ የምናደርገው። ኦኬ አንተ ከመጣ then በዚህ ጽሁፍ ላይ ከዚህ ትርጉም ተነስቶ ተከትሎ የሚመጣ ሌላ ሀሳብ እንዳለ መግለጽ ስንፈልግ እሺ ሰው እንደዚህ ከሆነ እንደዚህ ይሆናል ብለን እረፍት ወስደን የምናወራበትን ሰዓት ኦር ለምሳሌ እውነት ለመናገር I don't like this. Yeah? So honestly, እውነት ለመናገር honestly I don't like this ብለን ማለት እንችላለን። honestly ብለን እረፍት የምንወስድበትን ቦታ በኮማ እናሳውቀዋለን። honestly ኮማ I don't like it ብለን ሁሌ ከሆነ ሀሳብ ይሄም የራሱ የሆነ ትርጉም አለው። ከዚህ ቀጥሎ ሌላ ሀሳብ እንደሚቀጥል ማሳወቅ ስንፈልግ ማለት ነው። ፉል ስቶፕ ሀሳቡ ሲያልቅ፣ ኮማ ደግሞ ሀሳቡ እንዳላለቀ ግን መነጠል ስንፈልግ። ኦኬ አንድ ረዥም አረፍተ ነገር መሀል መነጠል የምንፈልገው ነው። ሆነስትሊ ዝም ብለን I don't like it አንድ አረፍተ ነገር ነው። ግን እውነት ለመናገር ብለን ያቺን ፓርት መጨመር ስንፈልግ ይቺ ኮማ መኖር ይኖርባታል ማለት ነው። I don't like it ለብቻው ሌላ ሀሳብ ነው። honestly ደግሞ I don't like it ላይ የተለጠፈ ሌላ ሀሳብ ነው። ግን ሁለቱ መሀል ልዩነት አለው። ኦኬ ትንሽ ማራራት ፈልገናል። that's the first example, that's the first situation ኮማን የምንጠቀምበት። ሁለተኛው ሲቹዌሽን ኮማን ልንጠቀም ምንችል ነገሮችን መዘርዘር ስንፈልግ እንጠቀምበታለን። ኦኬ for example, tell me 4 things that you like. Four types of food that you like. Good food. You like, I like, but? I like. Is she? Good food. Oh wow. You like good food? Kaza, lila zartu. Shiro. Is she? Bakulu. Oh. በቆሎ በእንግሊዝኛ ምንድን ነው ታውቃለህ? corn. Nice. So corn and one more. ገብስ and በሶ ብያለሁ። በሶ. Okay, so I like ክትፎ, ሽሮ, corn and በሶ. So እዚች ጋር አራተኛ የምንቀጥል ቢሆን ኖሮ ምናልባት አምስተኛ ምናምን ቢኖር ኮማ እያደረግን እንቀጥላለን። ግን
ምን እናደርጋለን መሰላችሁ? የሆነ ነገር መንዘረዝር ከሆነ እንደዚህ ኮማ 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 እያደረግን እንመጣና የመጨረሻውን ልንጠራ ስንል ግን ዝም ብለን ኮማ አናደርግም። ምን እናደርጋለን? ልንጨርስ እንደሆነ ለማሳወቅ አይ ላይክ ይሄ and የመጨረሻውን እንጠራለን ማለት ነው። ኦኬ ሶ አይ ላይክ ክትፎ፣ ሽሮ፣ ኮርን and በሶ። ሶ ኮማ መጨረሻው ላይ አትገባም ማለት ነው። እሺ ግን ነገሮችን ለመዘርዘር ኮማን እንጠቀማለን ማለት ነው። ናይስ ዘን ቁጥር ላይ ደግሞ ስንጠቀምበት ለምሳሌ ገንዘብ ስትጽፍ 6500 ብር ብለህ ከጻፍ ኮማ ትጠቀማለህ አይደለ? የቱ ጋር ነው ኮማ የሚገባው? 6500 ኮማ የቱ ጋር ነው የሚገባው? ከስድስት ቀጥሎ አይደለ? ያው በአማርኛም የምታውቁት ይሆናል። በየ3 እያመጣን 1 2 3 እንልና እዚህ ጋር ኮማ ከዛ እዚህ ጋር ሌሎች 3 ቁጥሮች ቢኖሩ ኮማ እያደረግን እንጠቀማለን። ስለዚህ ቁጥር ላይ ኮማ ስንጠቀም እንዲህ ነው ማለት ነው። ፖይንት ለነጥብ ነው። 6.5 ቢሆን 6.5 ኮማ ግን የምንጠቀመው እንደዚህ ምናምን ሺ ብለን መጥራት የምንፈልግ ከሆነ alright so 3 እያለ ኮማ እንጠቀማለን። that's 3 uses of the comma. then semicolon የሚለው ደግሞ መቼ እንደምንጠቀምበት እኔ so semicolon የምንጠቀመው መቼ ነው? ከኮማ ጋር ብዙ ጊዜ ብዙ ሰዎች ግራ ያጋባቸዋል የኮማ አጠቃቀም እና የሴሚኮለን አጠቃቀም። ምክንያቱም ሁለቱንም አንድ ረዘም ያለ አረፍተ ነገር ውስጥ የምንጠቀምባቸው ነገሮች ናቸው። ግን አረፍተ ነገር ልስጣችሁና ላሳየን። ኦኬ so for example a person can say maybe a person can say my children are very talented. ምን ማለት ነው ይሄ? my children በጣም ተሰጧላቸው are very talented። ይሄ አረፍተ ነገር አልቋላ በፉል ስቶፕ ማለት ይችላል አይደለም? በቃ የራሱን ሙሉ ትርጉም የያዘ አንድ አረፍተ ነገር ነው። my children are very talented ልጆቼ በጣም ብዙ ተሰጥኦ ያላቸው ልጆች ናቸው። ሀሳቡ አልቋል ማለት ይችላል። እዚህ ጋር ግን እዚሁ ላይ መጨመር ይህንን አረፍተ ነገር የሚያብራሩ ሌሎች አረፍተ ነገሮች ወይም ሌሎች አነስ ያሉ መረጃዎችን መጻፍ ስንፈልግ ያኔ ነው ሴሚኮለን እንጠቀመው። ኦኬ ሶ በአረፍተ ነገር ቦታ ሴሚኮለን እናደርግና ሌላ ሀሳብ እንጨምራለን ማለት ነው። so my children are very talented ብሎ ካለ ምን ጨምሮ ሊያብራራ ይችላል? they can do nice. So one, maybe he can say, one can sing, one can sing, and the other can dance. Nice. The other can dance. Okay. The other can dance. Can dance. All right. So my children are very talented. ልጆቼ በጣም ተሰጥኦ አላቸው። ከዛ ለምን እንደዚህ እንዳለ ማብራራት ሲፈልግ he said one can sing አንደኛው መዝፈን ይችላል ሌላኛው ደግሞ መደነስ ይችላል ብሎ አለ ማለት ነው። ቅድም ኮማ ላይ ምን አይነት አረፍተ ነገር ነበረ ተጠቅመን የነበረው? if you come እንደዚህ if you come I will be happy አይደለ? እንደዚህ ብለን ኮማ ተጠቅመን ነበር። ሁለቱ ለያይተን ልናወራቸው የምንችል አይደሉም፣ ግን ደግሞ ሙሉ ለሙሉ አንድ ላይ የተያያዙ አረፍተ ነገሮች አይደሉማ። if you come ለብቻው አንድ አረፍተ ነገር ነው። አንተ እዚህ ከመጣ አንድ ሀሳብ ነው። አረፍተ ነገር አንድ ሀሳብ ነው። እኔ ደስ ይለኛል። ሁለት ሀሳቦች ቢሆኑም አንድ ላይ የተያያዙ ሀሳቦች ናቸው። የሚነጣጠሉ አይደለም። ከመጣህ ብለን ማቆም እንችላለን? አንችልም አይደለ? ከመጣህ ምን መቀጠል ይኖርበታል። ስለዚህ ሁለቱ የተለያዩ ሀሳቦች ቢሆኑም ተያያዥነት እንዳላቸው ማሳየት ስንፈልግ ምንን እንጠቀማለን? ኮማን እንጠቀማለን። እንደዚህ ግን ለብቻው መቆም የሚችል አረፍተ ነገር ሆኖ ግን አንድ ላይ እየደረደርናቸው እንደሆነ ማሳወቅ ስንፈልግ ነው ሴሚኮለን የምንጠቀመው። ኦኬ ይሄ አረፍተ ነገር ለብቻው መቆም ይችላል፣ ግን ይሄንን አረፍተ ነገር ለማብራራት እነዚህን አረፍተ ነገሮች ጨምሬያለሁ ብዬ ሴሚኮለን እንደዛ አይነት ትርጉም
ነው ያለው። ግልጽ ነው አይደል? በደንብ ግልጽ ሆኗል አይደል? ናይስ። ሶ ቀጣዩ ማን ደግሞ ኮለን። ኮለን የሚለው ደግሞ ይኸው እዚህ ጋር ተጠቅመንበታል። ኮለን የሚለው መቼ እንጠቀምበታለን? የሆነ ነገርን ልንዘረዝር እንደሆነ ኦር እንደ አንድ አረፍተ ነገር ውስጥ ርዕስና በዛ ርዕስ ስር የተጻፉ ሌሎች ነገሮች እንዳሉ እንደዛ አይነት ትርጉም ሲኖር so for example we can say there are like this examples ብለን examples ምን ማለት ነው? ምሳሌዎች አይደለም? ምሳሌዎች ብለን ከዛ ይሄንን አደረግን ከዛ አሁን እዚህ ጋር ምሳሌ ልንደረድር ነው ማለት ነው አይደለም? አረፍተ ነገሮች ውስጥ for example you can say there are many reasons እንልና there are many reasons for and there are many reasons for ለምሳሌ ምን for the price change እንበል ዋጋ የተለወጠበት ብዙ ምክንያቶች አሉ። price change ብለን so ይሄ ምን አይነት እንትን አለው? ዋጋው የተለወጠበት ብዙ ምክንያቶች አሉ። ከዚህ ከሴሚኮለን በኋላ ምን ልናደርግ ነው? ልንዘረዝራቸው ነው። ኦኬ እዚህ ጋር ያመለከትነውን ሪዝኖች አሉ ብለናል፣ ምክንያቶች ብዙ አሉ ብለናል። ስለዚህ እነዚህ ምክንያቶች ልንዘረዝር እንደሆነ ማሳወቅ ነው። ኦኬ ሶ ይሄ እንደ ርዕስ ነገር ተቆጥሮ ሶ ምን አይነት ምክንያቶች ሊኖሩ ይችላሉ? ኢኮኖሚክ የኢኮኖሚ ለውጥ ስላለ ከዛ ምን አለ ሌላ ከኢኮኖሚክ ውጪ ኢኮኖሚክ ፖለቲካል ምናምን ብለን መዘርዘር እንችላለን ማለት ነው። ያ ሶ እንደዚህ አይነት እንትን ላይ ልንዘረዝር እንደሆነ ኦኬ ከቅድም ከሴሚኮለን ጋር የሚለያየው ምንድነው? ሴሚኮለን ብቻውን የሚቆም አረፍተ ነገር አለ። ያንን አረፍተ ነገር ለማብራራት ወይም እዛ አረፍተ ነገር ላይ አምጥተን የለጠፍናቸው ሌሎች ሙሉ አረፍተ ነገሮች ናቸው። ኦኬ ይሄኛው ግን አንድ ርዕስ አለ። ከዚያ ለዛ ርዕስ እዛ ርዕስን የሚጻፉ ነገሮች የሚዘረዘሩ ነገሮች ሲኖሩ ኦኬ ቅድም አሁን አይ ላይክ ክትፎ አይ ላይክ ምናምን ብለን ነበር አይደለ? እሱን አረፍተ ነገር እንዴት ብለን መጻፍ እንችላለን መሰለህ? I have four favorite meals. I have 4 favorite meals. Because then they are ክትፎ ሽሮ ምንድን ነበር ሌላ ያልከው? So I have 4 favorite meals. ክትፎ ሽሮ corn and በሶ ብለን አውርተናል። የቅድሙ ሀሳብ ተመሳሳይ ሀሳብ ነው፣ ግን አጻጻፉ ይለያል። 4 የምወዳቸው ምግቦች አሉ። ክትፎ ሽሮ በቆሎና በሶ ብለን ዘረዘርናቸው ማለት ነው። ስለዚህ የመጀመሪያው የአረፍተ ነገሩ ክፍል እንደ ርዕስ ነገር አድርገን ከዛ በኋላ እነዚህ ተከታዮች ከዚህ ሀሳብ ተከትሎ ምንዘረዝራቸው ነገሮች ሲኖሩ ነው የምንጠቀምበት። ኦኬ then the next one exclamation mark ቀላል ነው። በአማርኛም ልክ እንደምንጠቀምበት የሆነ ትኩረት እንዲሰጥበት የምንፈልገው ነገር ወይ ደግሞ በጣም በስሜታዊነት የተወራ ነገር ሲኖር for example የሆነ ነገር ኖ ብዬ ካልኩኝ በምን እገልጸዋለሁ? ኖ ካልኩኝ ኤክስክላሜሽን ማርክ ይደረግና ልክ ይሄንን ስታዩ በጣም በጉልበት የተናገርኩት ነገር እንደሆነ ያስታውቃል ማለት ነው። ዝም ብሎ ኖ ከተባለ ግን ኦኬ ኖ ነው። ይሄ ግን ምን ያህል በቃ በጣም በጉልበትና በጣም በኃይል የተናገርኩት ነገር እንደሆነ ማወቅ ይቻላል ማለት ነው። ያ and then the final one is ይሄኛው questions ያለው questions is very simple። ሁሌ አንድ ጥያቄ የጥያቄ አረፍተ ነገር ተጽፎ ሲጨረስ መጨረሻ ላይ ጥያቄ ምልክት ግድ ይላል። ያ አለበለዚያ ጥያቄ እንደሆነ ግልጽ ማድረግ ስላለብን። በእርግጥ በእንግሊዘኛ ብዙ
ጥያቄ በምንጠይቅበት ጊዜ አጻጻፉ ራሱ ለጥያቄ ልዩ ስለሆነ ካረፍተ ነገሩ መጀመሪያ ያስታውቃል ጥያቄ እንደሆነ። ጥያቄ ምልክት ባይኖርም እንኳን for example can you come here please or are you ready ብዬ ስጠይቅ already ጥያቄ እንደሆነ ያስታውቃል አይደለ? ስለዚህ መጨረሻ ላይ ጥያቄ ምልክት ቢኖረው ባይኖረው ከመጀመሪያው ጥያቄ እንደሆነ ያስታውቃል። ግን እቺ ጥያቄ ምልክት መረሳት የለባትም። ኦኬ so are you ready ብለናል or are you here ምን ማለት ነው? እዚህ ነው ወይ? ያ are you here ብለን ጥያቄ ምልክት እናደርጋለን ማለት ነው። ሶ ቀጣይ ደግሞ አራት መሰረታዊ የሆኑትን እንማርና ፐንክቹዌሽን ያልቃል ዛሬ ማለት ነው። ሶ የመጀመሪያው እቺ ምልክት የአፖስትሮፍ ትባላለች። ኦኬ አፖስትሮፍን የምንጠቀማት ሁለት ሁኔታዎች አሉ። የመጀመሪያው የሆነ ነገር ባለቤትነት for example የእንትና ቤት ማለት ከፈለግን ቅድም አበበ ብለን ነበር አይደለ? የአበበ ቤት በእንግሊዝኛ you would say አበበ አፖስትሮፍ አበበስ house አበበስ house ሶ የአበበን ባለቤትነት ማሳወቅ ከፈለግን አበበስ house። ሌላ አማራጭ the house of አበበ or እንደዛ ብዙ ጊዜ ሊባል ይችላል። ግን አበበስ house ያለ እንትን ያለ አፖስትሮፍ ዝም ብለን አበበስ ካልን ምን ማለት ነው? አበበዎች አይደል? ዝም ብለን ኤስ ከጨመርን ቃሉን አበዛ ነው ማለት ነው። ግን አፖስትሮፍ ሲኖር የአበበ እንደሆነ ያሳውቃል። ሌላ ደግሞ አፖስትሮፍ የምንጠቀምበት ኮንትራክሽኖች ላይ ኮንትራክሽን ካሁን በፊት ተምረን ነበር አይደል? is not የነበረውን አሳጥረን ምን ስናደርገው is not ሲያጥር ምንድነው የሚሆነው? isn't አይደለ? isn't is not ሲያጥር ኖቷን አይደል ያጠረችው ኦዋን አንስተን አይደለ? ስለዚህ እዚህ ጋር አፖስትሮፍ እናደርጋለን ማለት ነው። is እዚች ጋር ቫውላ የጠፋችበት ቦታ ላይ so isn't aren't እንደዚህ አይነት ቦታዎች ላይ or ይሄ it's there yeah there ይሄ ምንድነው? ይሄ they are ማለት ነው አይደል? they are ሲያጥር there። ስለዚህ አፖስትሮፍ እንደዚህ ነገሮች ሲያጥሩ ያጠሩ ነገሮች ላይ እንደዚህ እንጠቀምበታለን። ኮንትራክሽኖች ላይ ኮንትራክሽን ሌላ ቪዲዮ ላይ ስለተማርን ሄዳችሁ ማየት ትችላላችሁ። እነዚህ isn't there ምናምን እንደዚህ አይነት ነገሮች የሚያጥሩበትን መንገድ ተምረናል። ይሄ ደግሞ ባለቤትነት ለማመልከት አፖስትሮፍን እንጠቀማለን። ቀጣዩ ይሄኛው ሁለቱ ኦኬ በአማርኛ እንጠቀምባቸዋለን አይደለ? የትምህርት ጥቅስ የሚባሉት በእንግሊዝኛ ኮቴሽን ይባላል። ኦኬ እስቲ can you say quotation ናይስ። ግን እቺ ሁለት ያለውና አንድ ያለው ይሄኛው ደብል ኮቴሽን ይባላል። ይሄኛው ሲንግል ኮቴሽን ነው። ይሄኛውን መቼ ነው የምንጠቀመው? አንድ ሰው የተናገረውን ንግግር ደግመን ስናወራ ኦኬ so he said እንልና ያ ሰው የተናገረውን ንግግር ልክ እንደተናገረው በትምህርት ጥቅስ አስቀምጠን he said what did he say? He said I like ክትፎ he said I like ክትፎ ብለን የተናገረውን ነገር በትምህርት ጥቅስ አስቀምጠን ስናወራ ይሄኛውን ደብል ኮቴሽን ነው የምንጠቀመው። ኦኬ then ይሄንን አንድ ሲንግል ኮቴሽን የምንጠቀምበት ሁኔታ ግን ከደብል ኮቴሽን ይለያል። ኦኬ ሲንግል ኮቴሽንን በእንግሊዝኛ ሲጠቀሙ መቼ ነው የሚጠቀሙት? አንድ ሰው የሆነ ነገርን በሆነ ስም ጠራ፣ ግን እኔ በዛ ስም አልስማማም። ኦኬ so for example or የሆነ ቃል ተጠቅሟል። for example he said I like ክትፎ ያ ይሄንን ደብል ኮቴሽን ሳላደርግ he said he likes ክትፎ ብዬ ማለት እችላለሁ አይደለ? እሱ ምን አለ? ክትፎ እንደሚወድ ነግሮኛል። he said he likes ክትፎ he said he likes ክትፎ ግን ለምሳሌ ክትፎ የሚለውን ስም
ትክክል አልነበረም እንበል። for example ስለ ዱለት ነው እያወራ ያለው ግን ክትፎ ብሎ ተናገረ። oh he said he likes ክትፎ ብዬ ክትፎ ብሎ መናገሩን መግለጽ ፈልጌያለሁ ግን በዚህ አጠራር አልተስማማሁም አይነት እንትን ነው። ኦኬ so for example ብዙ ጊዜ ኢትዮጵያ ውስጥ ድርቅ አለ ይባላል። ድርቅ ሊኖርም ላይኖርም ይችላል። we can say so እኛ አሁን እነሱ ምን አሉ? they said the drought in Ethiopia ድርቅ drought ነው ያ the drought in Ethiopia ብዬ እኔ drought ብለው መናገራቸው አልተስማማሁም ግን እነሱ drought ብለው እንደጠሩት ማሳወቅ ሲፈልጉ ኦኬ ነው እቺን አንድ ኮቴሽን የምንጠቀመው። ኦኬ ደብል ኮቴሽን ግን የምንጠቀመው አንድ ሰው የተናገረውን ነገር ልክ እንደተናገረው እሱ I like ክትፎ ብሎ ነው የተናገረው። I like ክትፎ እንደተናገረ ብሎ እንዳለ በትምህርት ጥቅስ አስቀመጥኩኝ ግን he said he likes ክትፎ or ክትፎ ብሎ መጣራቱ ትክክል እንዳልሆነ ማሳየቴ ነው። or ደግሞ maybe he said he likes ክትፎ ብዬ ምናልባት ወዳለው አለ ግን እውነቱን ላይሆን ይችላል ወዳለው ያለ so likes ከሚለው ነገር ጋር እንዳልተስማማሁኝ ግን ያ ሰው የተጠቀመበት ቃል እንደሆነ መናገር ስፈልግ ነው እቺ likes ማነው እቺን single quotation ምንጠቀመው ማለት ነው። then ይሄኛው የመጨረሻው ellipsis ብለው ይጠሩታል ግን ellipsis ብላችሁ ከመሸምደድ ይልቅ ምን ማለት ናት እቺ የሆነ ነገር ወዘተ ብለን ማለት ስንፈልግ or ቅድም አውርተን ነበር etc ብለን ነበር አይደለ? so we can say I like ቅድም የጠራውን he said he likes I like Ethiopian food. I like Ethiopian food. Ethiopian food. Then colon እናደርግና like ክትፎ then ሽሮ በቆሎ ነበር ያልከው ነው ሌላ ወጥ ምስር and then ወዘተ ማለት ስፈልግ እንደዚህ ዶት አድርጌ ሐሳቡ የሚቀጥል እንደሆነ ግን ሁሉንም መግለጽ ስለማልፈልግ እንደዚህ አይነት ነገሮች ወዘተ or etc ብለን ማለት እንችላለን። ምስር then etc በETC ቦታ ይሄንን ዶት መጠቀም እንችላለን ማለት ነው። so these are the punctuation rules ስንት ተማረን 11 የpunctuation አይነቶችን ተምረናል አይደል? እንዴት ነበር እስካሁን ድረስ? አሪፍ ነበር ገብቶሃል? ካሁን በኋላ በደንብ ትጠቀማለህ ማለት ነው። እናንተም ቅድም የጠየኳችሁን ጥያቄ ኮሜንት ላይ እንዳትረሱ። are you ready ብዬ ስጠይቅ በጉልበት የተናገርኩት ነገር ነው ግን ጥያቄም ነው። በምን መልኩ ነው ፓንክቹዌት የምናደርገው? እስቲ እሱን ኮሜንት ላይ አሳውቁን። የብዙ ሰዎች ደግሞ ሰሞኑን እያደባለቁ ይጠቀማሉ። እሱን የምትጠቀሙ ከሆነ እስቲ እናያለን። So this was punctuation. We hope it was useful. Thank you so much እስካሁን ድረስ አብራችሁን ስለነበራችሁ። Don't forget to like, subscribe ካላደረጋችሁም subscribe፣ ለሌሎች ሰዎችም ደግሞ ይጠቅማቸዋል ብላችሁ ለምታስባቸው ሰዎች ሼር አድርጉላቸውና እነሱም ይማሩ። Have a good day everybody. ኦልራይት ወደ ቮካቡላሪ ሰዓት እንኳን ደህና መጣችሁ። ለዛሬ ያዘጋጀንላችሁ ሁለት የቮካቡላሪ ቃላት choose እና choice የሚባሉት ቃላት ናቸው። choose የምንለው ቃል verb ነው፣ የድርጊት ቃል ግስ። ኦኬ so to choose ማለት አንድ ነገርን መምረጥ፣ ካሉን አማራጮች መሃል የሆነ ነገርን ስንመርጥ I choose እንላለን። ኦኬ I choose this። choose የሚለው ቃል or to choose past tense ሲሆን chose ይሆናል። I chose መረጥኩኝ። ኦኬ then chosen ደግሞ የparticiple ፎርሙ ሲሆን I have chosen, I had chosen, I will have chosen ብለን ለpresent perfect፣ ለpast perfect እና ለfuture perfect እንጠቀምበታለን ማለት ነው። then the second one choice የሚባለው ቃል choose ከተደረገ በኋላ
ምርጫ ኦኬ ከመረጥን በኋላ የኔ ምርጫ ምንለው ቃል choice ብለን እንለዋለን so my choice I choose and then የመረጥኩት ነገር becomes ምን ይሆናል my choice okay so this is my choice ይሄ የኔ ምርጫ ነው ሌላ choice የሚለውን ቃል ተጠቅመን to make a choice ብለን ማለት እንችላለን to make a choice ምርጫን ማድረግ ወይ መስራት ማለት አይነት ትርጉም ነው ያለው so I have made a choice I choose ከሚለው ጋር or I chose ከሚለው ጋር ተመሳሳይ ነው I make a choice I choose I made a choice I chose ከዛን I have made a choice ካልን I have chosen ከሚለው ጋር ተመሳሳይ ትርጉም ይኖረዋል ማለት ነው so to choose verb ነው ኦኬ መምረጥ የሚለው ቃል ነው choice ደግሞ ምርጫ የሚል ቃል ነው ስለዚህ እንደሚጠቅማችሁ እናውቃለን have a good day